ዛሬ በፕሮግራማችን መሰረት የእግዚአብሔር ክብር በሚለው ርዕስ ላይ የመጨረሻውን ንዑስ ርዕስ እንካፈላለን። የእግዚአብሔር ክብርና የኛ ብድራት። ስለዚህ ለመነሻ እንዲሆነን አንድ ቃል አነብላችኋለሁ ከአንደኛ ሳሙኤል ምዕራፍ 2 ላይ ቁጥር 30 ሁላችንም እናቀውን ቃል አነብላችኋለሁ። እንደዚህ ይላል። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁ፣ የናቁኝም ይናቃሉና ይህ አይሆንልኝም። የእግዚአብሔር ክብርን ምንነት፣ የእግዚአብሔር ክብርና አገልግሎታችንን እንዲሁም የእግዚአብሔር ክብርና ኑሯችንን ባለፉት 3 ሳምንታት ተመልክተናል። አሁን ደግሞ የእግዚአብሔር ክብርና እግዚአብሔርን በማክበራችን የምናገኘው ምድራት እናያለን። በመሰረቱ ይህን ርዕስ እንመለከት እንደ ደሞዝ፣ እንደ ክፍያ፣ እንደ አስገዳጅ ምክንያት የምንመለከተው ከሆነ የእግዚአብሔር ክብር ገና አልገባንም ማለት ነው። እግዚአብሔርን ማክበራችን የተፈጠርንበት መሰረታዊ ዓላማ ነው። እግዚአብሔር ከኛ ክብር ለማግኘት ይገባዋል። እኛ ደግሞ ስላከበርነው ከእግዚአብሔር አንዳች ነገር ለመጠየቅ ምንም አይነት ግራውንድ የለንም። ጌታችን አንድ የተለመደ ምሳሌ ተናገረ። ከናንተ መካከል ባሪያ ያለው አገልጋይ ያለው ምናልባት ከስራ ከውጪ ሲገባ ያ ባሪያ ቆም ብሎ ቢያገለግለው፣ እጁን ቢያስታጥበው፣ ለእግሩ ውሃ ቢያቀርብለት፣ የሚበላውን ቢያቀርብለት ያንን ባሪያ የሚገባውን ስላደረገ ያመሰግነዋልን የሚል ጥያቄ ይጠይቃል። ኖ አያመሰግነውም፣ ግዴታው ነው የሚል ነው መልሱ። ስለዚህ የሚጠበቅብንን በማድረጋችን የተፈጠርንበትን ዓላማ በመፈጸማችን ክሌም የምናረገው ክብር ወይም ብድራት አለ እያልኳቸው አይደለም። ነገር ግን ከእግዚአብሔር በጎነት የተነሳ ከእግዚአብሔር ቸርነት የተነሳ እግዚአብሔር ያከበሩትን ለመሸለም በጎ ፈቃዱ ሆኗል። አክብረ ነው ማን ጠቀም ባሮች ነን ብለን ራሳችንን ዘውር ስናደርግ እግዚአብሔር ግን ጠርቶ ሊባርከን ጠርቶ ብድራት ሊሰጠን በጎ ፈቃዱ ሆኗል። ቅዱሳን በመጽሐፍ ቅዱስ ላይ ሁሉ ብትመለከቱ ያገኟቸውን ነገሮች ሁሉ ማግኘት እንደሚገባቸው አድርገው ሲቆጥሩ አትመለከቱ። እኔ ማን ነኝ ይላሉ። ለምሳሌ ዳዊትን ብትመለከቱ ሁላችንም የምናውቀው ምናልባት ብዙዎቻችን ቤት የተለጠፈ አንድ ጥቅስ አለ። እስከዚህ ድረስ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው ይላል። ማን ነኝ እኔ ታከብረኝ ዘንድ? እንደውም ስለ አጠቃላይ ስለ ሰው ልጅ ዳዊት ይናገራል። ታከብረው ዘንድ ሰው ምንድን ነው? ትመለከተው ዘንድ፣ ትጎበኘው ዘንድ፣ የክብር ዘውድ ትጭንለት ዘንድ ሰው ምንድን ነው ይላል። ይገባዋል ወይ ዲዘርቭ ያደርጋል ወይ ብሎ ይጠይቃል፣ ይገረማል። እና በእውነት እግዚአብሔር ብድራት ሲሰጠን ተገብቶን ወይ ደግሞ ልክ እንደ ደሞዝ የምንጠይቀው ጉዳይ ክሌም የምናረገው ጉዳይ ሆኖ ሳይሆን ከእግዚአብሔር በጎነት የተነሳ እግዚአብሔር እንዲሁ በቸርነቱ የሚሰጡን ብድራቶች እንደሆኑ አስቀድሜ ልነግራችሁ እፈልጋለሁ። የሆነ ነገሮችን ካደረግን በኋላ የእግዚአብሔር ቃል ሁሉ ጊዜ የሚናገረው የኛ ቲቲር ሊሆን የሚገባው ማድረግ ያለብን እንዳደረጉና ፈቃዱን ብቻ እንደፈጸሙ ባሮች፣ የሱ ቬስሎች፣ የሱ ቱሎች፣ የሱ ኢንስትሩመንቶች ብቻ አድርገን ራሳችን ማሰብ ጥሩ ነው። ነገር ግን ከዛ በኋላ እግዚአብሔር ሲባርከን አስደናቂ ነው። እጆቻችንን በአፋችን ያስጭነናል። እጅን በአፍ ላይ መጫን የሚባለው ነገር ስትመለከቱት ሁሉ ጊዜ ሰው ያልጠበቀው ነገር ሲያጋጥመው የሚሆን ነገር ነው አይደለም? ምናልባት በሰዎች እንኳን መካከል አንዳንድ ጊዜ ያልጠበቃችሁት ነገር ሲሆንላችሁ ምንድን ነው የምትሆኑት? ሰዎች ሰርፕራይዝ ያደርጓችሁ፣ ሰዎች ያልታሰበ ስጦታ ምንም ዕዳ ሳይኖርባቸው ምንም የማድረግ ግዴታ ሳይኖርባቸው አንድ ነገር ሲያደርጉላችሁ ቃል ይጠፋባችኋል። እግዚአብሔርም ልክ እንደዚህ ነው። እጆቻችንን በአፋችን እስኪያስጭነን ድረስ በጣም በርካታ ብድራቶችን እግዚአብሔር ይሰጠናል። እነዚህ ነገሮች ነው 1-4 ነጥቦችን አጠር አድርጌ መናገር የምፈልገው። እግዚአብሔርን የማክበር የመጀመሪያው ብድራት ሰላም ማግኘታችን ነው። የመጀመሪያው ብድራት ሰላም ነው ወገኖች። አንድ መለኮታዊ ቀመር ልንገራችሁ። እግዚአብሔር በሚከብርበት ቦታ ሁሉ ሰላም አለ። እግዚአብሔር ክብሩ ባለበት ቦታ ሁሉ በዛ ስፍራ ላይ ሰላምን ይሰጣል። ይሄ መለኮታዊ ቀመር ነው። እግዚአብሔር በከበረበት ቤት፣ በከበረበት አገር፣ በከበረበት ግለሰብ ህይወት፣ በከበረበት በየትኛውም ስፍራ ላይ እዛ ስፍራ ላይ ሰላም ነው ያለው። የሁለተኛው ቤተ መቅደስ በዘሩባቤል ተሰርቶ እንዳለቀ እግዚአብሔር አንድ ቃል ተናገረ። ሐጌ 2:9 ላይ
የዚህ ቤት ክብር ከኋለኛው ቤት ክብር ይበልጣል አለና ከፊተኛው ቤት ክብር ይበልጣል አለና በዚህም ስፍራ ሰላምን እሰጣለሁ ይላል። እግዚአብሔር ሁሉ ጊዜ ሰላምን የሚሰጠው ከክብሩ በኋላ ነው። ክብሩ ባለበት ቦታ ላይ ሁሉ ጊዜ ሰላም አለ። ስለዚህ ያንን ቤተ መቅደስ ወስዳችሁ የራሳችሁ ህይወት፣ የራሳችሁ አገልግሎት፣ የራሳችሁ ትዳር፣ የራሳችሁ የህይወት እንቅስቃሴ ልታረጉ ትችላላችሁ። የእግዚአብሔር ክብር ባለበት በዛ ስፍራ ሰላም ይሰጣል እግዚአብሔር። ክርስቶስ ይወለድም ደግሞ መላእክቱ አንድ አዋይ ተናግረዋል። ሉቃስ 2:14 ላይ ምንድነው ያሉት? ክብር ለእግዚአብሔር በአርያም ይሁን ካሉ በኋላ ሰላምም በጎ ፈቃድም ለሰዎች በምድር ይሁን ይላሉ። ተመልከቱ፣ የፎርሙላ ሁሉ ጊዜ አይጣረስም። ክብር በሰማይ ለእግዚአብሔር ካለ በምድር ላይ ሰው ሰላም ይሆናል ማለት ነው። በሰማይ እግዚአብሔር ካልከበረ፣ በሰማይ ያለው እግዚአብሔር ክብር ካላገኘ ሰዎች በምድር ላይ ሲኖሩ ሰላም አያገኙ። የእስራኤልን ታሪክ በሙሉ ብታጠኑ ታገኛላችሁ። ለምሳሌ ሁለተኛ ዜና ላይ ምዕራፍ 15 ላይ ብትመለከቱ በዛን ዘመን ለሚገባውም ለሚወጣውም ሰላም አልነበረም ይላል። ለምን? እግዚአብሔርን አያውቁም። ያላስተማሪ ካህን ናቸው። ቃሉ ተረስቷል። እግዚአብሔር ማክበር የሚባል ነገር የለም። ሁሉም ሰው በፈለገው መንገድ ይሄዳል። ስለዚህ በዛን ዘመን ላይ ሰላም አልነበረም። ለሚገባው ለሚወጣው ከተማ ከከተማ ህዝብ ከህዝብ ጋር ይዋጋ ነበር ይላል። ምክንያቱም እግዚአብሔር ባልከበረበት ቦታ ሁሉ ሰላም ሊጠበቅ አይችልም። ወገኖቼ ብዙ ጊዜ እንደ አፍ ልማድ ሰዎችን ስንባርክ ሰላም ለእናንተ ይሁን እንላለን። ነገር ግን ክርስቶስ ኢየሱስ የተናገረውን ቃል አስባችሁ ከሆነ ሰላም የሚገባው ሰው ካለ ነው ሰላማችን የሚደርሰው። ምን ማለት ነው? ጌታ በማይከብርበት ቦታ ላይ ያ ሰላም ይመለሳል እንጂ እዛ ቦታ ሊጸና አይችልም። ሰላም ይሁን ብለን ምን እናገር? ዓመት በተቀየረ ቁጥር አዲሱ ዓመት ምን ይሁን ነው የምንለው? የሰላም ይሁን እንላለን። ነገር ግን ዓመት እስከ ዓመት ደግሞ ሰላም አናይም። ለምን ከተባለ እግዚአብሔር ባልከበረበት ቦታ ሁሉ ሰላም ሊመጣ ስለማይችል ወገኖች፣ እዩ የተናገረው ነገር ታስታውሳላችሁ? እየገሰገሰ ወደ ኤልዛቤል ቤተ መንግስት በሚሄድበት ጊዜ አካሄዱ ያላማረው አሚናዳብ እንደዚህ ያለው ሰላም ነው እዩ አለው። ምን ሰላም አለ? የእናት መተቷና ግልሙትናዋ ሲበዛ ምን ሰላም አለ አለው። ግልሙትና ባለበት፣ እግዚአብሔር መድፈር ባለበት፣ እግዚአብሔር በተናቀበት ስፍራ ላይ የምን ሰላም ነው የምታወራው? ሰላም የሚባል ነገር የለም። ሰላም የሚኖረው እግዚአብሔር ሲከብር ብቻ ነው። ይሄ በግለሰብ ህይወት እውነት ነው፣ በቸርች እውነት ነው፣ በአገር ደረጃ እውነት ነው፣ በመድራችን በሙሉ በአጠቃላይ እውነት ነው። እግዚአብሔር ሲከብር ብቻ ነው ሰላም የሚኖረው ወገኖቼ። እግዚአብሔር እንደ ብድራት አድርጎ ሰላምን ይሰጣል። ሲያከብሩት ላከበሩት ሰላምን ይሰጣል እግዚአብሔር። ይሄ ሰላም ብዙ ጊዜ የምንነጋገረው ነገር አለ ታስታውሳላችሁ። ሰላም ማለት በዙሪያችን ያሉ ነገሮች ጸጥ ይላሉ ማለት ላይሆን ይችላል ነሰሰርሊ። እንደውም የሚያስገርመውና ብዙዎችን ግራ የሚያጋባው የቅዱሳን ሰላም ዙሪያቸው የተናወጠ ባለበት ሁኔታ ውስጥ ሰላም ሲኖራቸው ነው። ገንዘብ የላቸውም፣ ኃይል የላቸውም፣ ዘመድ የላቸውም፣ ምንም ነገር የላቸውም፣ ግን ሰላም አላቸው። ብዙዎችን ግራ የሚያጋባው በዚህ ነው። ሰዎች ግራ ይጋባቸዋል፣ ምክንያቱም ሰላም አላቸው። ጴጥሮስን ተመልከቱት። በሁለት ወታደሮች መካከል በግራና በቀኝ እየጠበቁት፣ እሱም በሰንሰለት ታስሮ በማግስቱ ሊገደል ተወስኖበት፣ እሱ ግን በሰላም ተኝቷል። እግዚአብሔር የሚሰጠው ሰላም ከሁኔታዎች ውጪ የሆነ ሰላም ነው። ሰላም ነው ማለት ወገኖቼ ምንም ኮሽታ የለም ማለት አይደለም። እሱ አይደለም ሰላም ማለት። ሰላም በመዝገበ ቃላቱ አይደለም እኛ የምንጠቀመው፣ ወይ ደግሞ የተባበሩት መንግስታት ጸጥታ ምክር ቤት እንደሚባለው የሚሰጠው አይነት ሰላም አይደለም። እነሱ ሰላም የሚሉት ኮሽታ የሌለበት፣ ጦርነት የሌለበት፣ ሁከት የሌለበት ቦታ ማለታቸው ነው። ነገር ግን በእነዚህ ሁሉ ሁኔታዎች ሆነው ሰዎች ሰላም ሊሆናቸው ይችላል። የፊልጵስዩስ መልእክት ስትመለከቱ በጣም አስገራሚ ነገር ትመለከታላችሁ። ያ ደብዳቤ የፕሪዝን ኤፒስትል ነው። ጳውሎስ እስር ቤት ነው ያንን ደብዳቤ ሲጽፍ። የሮም እስር ቤት ውስጥ ነው ያለው። ቁም እስረኛ ነው። አስጨናቂ ሁኔታ ውስጥ ነው ያለው። ሁለተኛ የሚጽፈላቸው የፊልጵስዩስ ሰዎች ማለት በጣም ጥልቅ ድሆች ናቸው። የመቄዶንያ ከተማ ነች ፊልጵስዩስ እና በጣም ጥልቅ ድሆች ናቸው። ጥልቅ ድሆች ብቻም አይደሉም፣ አስደናቂ የሆነ ከባድ የሆነ ስደት አለባቸው። እንደውም በመካከላቸው ስላለው ፈተና እና መከራ አዲስ ነገር እንደመጣባቸው አትደነቁ ብሎ ይናገራቸዋል ጳውሎስ። ፈተና አለባቸው፣ የኢኮኖሚ ፈተና አለባቸው። በኃይል ደግሞ የሚያስጨንቋቸው ሰዎች አሉ። በብዙ አቅጣጫ ፈተና ውስጥ ናቸው። ነገር ግን ጳውሎስ እዛ ላይ አስደናቂ ቃል ይናገራል።
ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁና ሐሳባችሁ ምን ያደርጋል? ይጠብቃል። ተመልከቱ፣ ድሆች ናቸው። ስለዚህ በገንዘባቸው አይደለም ሰላም የሚለካው። ስደት አለባቸው። በዙሪያቸው ያሉ ሰዎች ያናውጧቸዋል። ጳውሎስ ራሱ ይህን ሲጽፍ ደግሞ ራሱ እስር ቤት ነው። ከሁለት ወታደሮች ጋር በሰንሰለት ታስሮ ነው ጳውሎስ ይህን ነገር የሚጽፈላቸው። ነገር ግን ስለ ሰላም ስለ ደስታ የሚጽፈው ጳውሎስ እዛ ቦታ ላይ ነው። እና አስደናቂ ነው እግዚአብሔር ሰላም ማለት ነው። የሚሰጠው ሰላም ግን በምን የተነሳ ነው ብላችሁ ጠይቁ። እግዚአብሔር ሲከብር በዛ ቦታ ላይ አውቶማቲካሊ ውጤቱ ሰላም ይሆናል። እግዚአብሔር ስናከብር ሰላም አለን። ሰላም አለ ማለት ተዘለን እንቀመጣለን ማለት ምንም ነገር ቢመጣ። መጽሐፍ ቅዱስ የሚጠቀምባቸውን ቃሎች ብትመለከቱ ግነት የሞላባቸው ሊመስሉ ይችላሉ። ለምሳሌ 45ኛው መዝሙር ላይ ተራሮች ወደ ባህር ልብ ቢወሰዱ ይላል፣ እኛ አንፈራም አንናወጥም ይላል። ለምን? የሰራዊት ጌታ እግዚአብሔር ከኛ ጋራ ነው። እግዚአብሔር ከኛ ጋራ ነው። ስለዚህ አንፈራም። ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም ይላል። ያ ሰላም አእምሮን ሁሉ የሚያልፍ ሰላም ነው። ወገኖቼ አንዳንድ ጊዜ ልንገራችሁ፣ እኛ ያለንበት እውነተኛ ይሄ ከእግዚአብሔር የሚመጣው ሰላም እንድንታወክ የሚፈልጉ ሰዎችን በጣም ይረብሻቸዋል። የእግዚአብሔር ሰላም በባህሪው እኛን ሲያሳርፍ፣ የኛን ተቃናቃኞች ደግሞ የሚያናውጥ አይነት ሰላም ነው። መጽሐፍ ቅዱስ ላይ እግዚአብሔር ሰላሙን የሚገልጥበት ቋንቋ በጣም ይገርመኛል። ለምሳሌ ኢሳይያስ 48 ላይ ከ17 እስከ 19 ብትመለከቱ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር። ተመልከቱ፣ የባህር ሞገድ እንኳን ያናውጣል አይደለ? ከሰላም ጋር እንዴት ይገናኛል ካላችሁ፣ የእናንተ ሰላም ሌሎችን ያውካል፣ ሌሎችን ያስጨንቃል። ይሄንን በደንብ እንድታውቁልኝ ይፈልጋለሁ ወገኖች፣ በደንብ ስሙኝ። የእናንተ ሰላም መሆን የሚቀናቀኗችሁን፣ የእናንተን መረበሽ የሚፈልጉትን፣ የእናንተን ማማረር የሚጠብቁትን ያስደነግጣቸዋል። ሃማ ያለ መናወጥ ያለ መረበሽ በንጉሱ ደጅ ተቀምጦ ሳይው የማሰላም ነበር የሚወሰደው። የሃማ አይደለ መርዶክዮስ ማለት ነው። መርዶክዮስ ያለ መናወጥ በንጉሱ ደጅ ምንም ነገር ሳይመስለው ጻድቅ እንዳንበሳ ያለ ፍርሃት ይኖራልና ያለ ፍርሃት ጸጥ ብሎ ሲቀመጥ የሚረበሽ የነበረው ማን ነው? ሃማ ነው። ምክንያቱም የመርዶክዮስ ሰላም ያናውጠዋል ውስጡን። እሱ ሰላም ሲሆን ወንድማችን ታምራት አንድ መዝሙር አለው፣ ነፍሴ እግዚአብሔርን ባርክ የሚለው። አንቺ ስታለቅሽ ጠላት ይደሰታል፣ ሞደቅሽን ሊያውጅ ከበሮ ይመታል። እልል በይ ነፍሴ ፈራጅሽ ተነስቷል እያለ ይዘምራል። ምን ማለቱ መሰላችሁ? እኛ ስንናወጥ የሚጠብቅ ጠላት አለ። ነገር ግን በተቃራኒ ሰላም ስትሆኑ ጠላት ግራ ይገባዋል። ግራ ይገባዋል ብቻ ማለት ነው፣ ይረበሻል። እንደውም አንድ አስገራሚ ቃል ኤርሚያስ 33 ላይ ባነብላችሁ ደስ ይለኛል። ኤርሚያስ 33 ቁጥር 9 ላይ በጣም አስደናቂ የሆነ ቃል አለ። 33 ቁጥር 9 ላይ ኤርሚያስ ይህችም ከተማ እኔ ምስራላቸውን በጎነት ሁሉ በሚሰሙ እኔም ስላመጣሁላቸው ሰላምና በጎነትና ሰላም ሁሉ በሚፈሩና በሚደነቅጡ አሕዛብ ሁሉ ፊት ለደስታ ስም ለምስጋናና ለክብር ትሆናለች። ተመልከቱ፣ በደም ስሙት። እኔ በማመጣላቸው ሰላም በሚሸበሩ አሕዛብ፣ እኔ ለዚህ ከተማ ሰላም ስሰጥ ሰላሟን እያዩ ምን ይሆናሉ ይላል? ይረበሻሉ። ይሰው በቃ ግራ ይገባቸዋል። የኛ ሰላም የሚያናውጥ ለዚህ እንደ ባህር ሞገድ ይሆናል የሚለው። የባህር ሞገድ ያናውጣል። ሰላማችሁ እንደዛ ነው። ጸጥታ አለው ውስጤ፣ ንጉስ በስልጣኑ ያልተከሰተለት ምናን ይላል ዘማሪው ደረጀ ሲዘምር። እና እንደዚህ አይነት ሰላም ማለት ከሁኔታዎች ጋር የማይገናኝ ሰላም። ደሞዝ የላችሁም፣ እስከ ስራ ተቀንሳችኋል፣ ኑሮ ተወዷል፣ ማንንም ቤት የሚያንኳኳው ችግር እናንተም ቤት አለ፣ የጤና እክል አለ፣ ብዙ ነገሮች አሉ፣ ግን ሰላም አላችሁ። የማይታወቅ አይነት ሰላም፣ የማይተነበይ አይነት ሰላም፣ የማይገለጥ ሊተረጎም የማይችል ለሰው ግራ የሚያጋባ አይነት ሰላም በውስጣችሁ አለ። ለምን ብትሉ እግዚአብሔርን ስታከብሩ እንደ ብድራት የሆነው ነገር እሱ ስለሆነ። ወገኖቼ ተለማመዱ። ወገኖቼ እግዚአብሔርን አክብሩትና ሰላማችሁ ሲበዛ ተመልከቱ። በትዳራችሁ አክብሩት፣ በጣም ሰላም ይሆናል ያ ቤት። በኑሯችሁ አክብሩት፣ በህይወታችሁ በእያንዳንዱ ነገራችሁ አክብሩት። ባለፈው ሳምንት እንዳየነው በህይወታችን ሁሉ በኑሯችን ሁሉ ስናከብረው ውጤቱ ሰላም ነው። እያንዳንዱ ነገር ሰላም ይሆናል። የምናየው ምንም ነገር ብናደርግ የምናልፍበት ነገር በአጠቃላይ ሰላም ይሆናል። እና ይሄ ሰላም እንዳልኳችሁ በውጭ ያሉትን ስለሚያውካቸው
እኛ ላይ እንኳን ራሱ የሚናገሩት ነገር ወይም የሚያደርጉት እንኳን ነገር መካከል አፌክት ያደርጋቸዋል። ያዕቆብ እና ቤተሰቡ ያደረጉት አንድ ነገር ዘፍጥረት 35 ላይ ተጽፏል። ምንድነው? ወደ ቤቴል ውጣ አለው እግዚአብሔር። ሴኬም በሚባል ቦታ ተቀምጦ ነበር ከነ ቤተሰቡ እና አሕዛብ መካከል ነው ያለው፣ ጠላቶች መካከል ነው ያለው። ነገር ግን ከመውጣቱ በፊት ምን አደረገ? እንትኖቻቸውን የባዕድ አምልኮቻቸው ለምሳሌ በጆሮአቸው ጉትቻ በተለያየ አይነት ነገር ጣዖትን ተሸክመው ነበርና የያዕቆብ ቤተሰቦች በሙሉ አምጡ አላቸውና ቀበራቸው እነዚህን የአሕዛብን ነገሮች በአጠቃላይ። ከዛ በኋላ ምን ሆነ ውጤቱ ይላል ምዕራፍ 35 ዘፍጥረት ቁጥር 8 ላይ በዙሪያቸው ላይ እግዚአብሔር መፈራቱን ስላፈሰሰ ያዕቆብን ልጆች ሊከተሏቸው ማንም አልተነሳም ይላል። እኔ አንድ አስገራሚ ቃል ልንገራችሁ። ኢሳይያስ ላይ ያለ ቃል ኢሳይያስ 58 ላይ እንደዚህ የሚል ቃል አለ ቁጥር 8 ላይ። እቺን ነገር ልክ እንደ ፎርሙላ እንድትይዙልኝ ይፈልጋሉ። አሁን በደንብ ስሙኝ። ጽድቅ በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል ይላል። ምን ማለት መሰላችሁ? የምትሄደው ያንዳንዱ እርምጃ የጽድቅ ሲሆን፣ ጽድቅ በፊትህ የሚሄድ ከሆነ በኋላ ሆኖ ምንድነው የሚከተል? የእግዚአብሔር ክብር። በፊታችሁ ጽድቅ ካለ ከኋላችሁ ያለው እግዚአብሔር ክብር ነው። ምን ማለት መሰላችሁ? ከኋላችሁ እናንተ ጥላችሁ በምትሄዱበት መቼም ሰው ኋላውን መጠበቅ አይችልም። ኋላ ማለት ሰው ራሱ መጠበቅ አይችልም። ሲወጋም ከኋላ ነው፣ አደጋም ሲደርስበት ሲታማም ከኋላ ነው። እኛ ዞር ስንል ነው ሰዎች ከኋላ። ነገር ግን እግዚአብሔር የምታከብሩ ከሆነ ጎኖቼ ልንገራችሁ፣ እኔ ከኋላ የሚጠብቃችሁ የእግዚአብሔር ክብር ይሆናል። ማለት የሆነ ጉዳይ አይደለም ተታችሁ የሚከተላችሁ ከኋላ። ዝም ብላችሁ እስኪ አስቡት። አንዳንድ ሰዎችን ከጀርባቸው እንኳን ማማት እንኳን እንፈራለን። ከጀርባቸው ያዕቆብን ሊከተሉ ሊያሳደዱት አልቻሉም። ፍርሃት ወደቀባቸው ይላል እግዚአብሔር ቃል። ለምን? ከፊት ለፊቱ ጽድቅ ስላለ እግዚአብሔርን ያከበረ ስለሚሄድ ፈቃዱን የፈጸመ ስለሚሄድ ከጀርባ ጠላቶቹ ምንም ነገር ለማድረግ አልቻሉም። የሚሰጠው ሰላም አስደናቂ ሆነ ሰላም ይሆናል ማለት እና ከፊት ለፊታችን እግዚአብሔርን መፍራት ሲኖር፣ እግዚአብሔርን ማክበር ሲኖር ከኋላችን ምን እንደሚመጣ የጀርባ ነገራችን ምን እንደሚመጣ ምንም ጥያቄ የለውም። አንዳንድ ሰዎች እኮ የሚገርማችሁ ነገር ምንም ክብር ያላቸው ቢመስል፣ ሰው የከበባቸው ቢመስል፣ የተደነቁ ስማቸው ከፍ ያለ ቢመስል ሁሉ ጊዜ በድንጋጤና በፍርሃት አሉ። ሰው ስለነሱ የሚንሾካቸው ይመስላቸዋል፣ የሚያማቸው ይመስላቸዋል እና በፍጹም አይረጋጉ። የሆነ ሰው ወደነሱ ያየ ከሳቀ ራሱ እነሱ ላይ ይመስላቸዋል። ብዙ ሰዎች ይረበሻሉ። ታውቃላችሁ አይደል? ለምን መሰላችሁ? ውስጣቸው እግዚአብሔር ማክበር ስለሌለ፣ ውስጣቸው ጽድቅ ስለሌለ ሁሉ ጊዜ ኢንሴኩሪቲ ነው ያለባቸው። ለዚህ ነው ቅድም ያልኳችሁ ቃል ኃጥ ማንም ሳያሳድደው ይሸሻል ይልና ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። አስታውሳለሁ የተወሰነ ዓመታት በፊት እዚህ ስቴዲየም አካባቢ አንድ ቢልቦርድ ነበር በትልቁ የተሰቀለ። እዛ ላይ የሙስና የጸረ ሙስና ኮሚሽን የሰቀለው ማስታወቂያ ነው። አንድ በጣም ቱጃር የሆነ ሰው በዚህም የገንዘብ ቦርሳ ይዞ ሲሄድ እየሄደ እያለ ምናልባት በሙስና የዘረፈውን ገንዘብ ይዞ እየሄደ ሰዎች ደግሞ እዚህ ጋር ሞባይላቸው ተመንጥፎ የሚሮጥ አንድ ልጅ አለና ሌባ ሲሉ ሰውየው ተደናብሮ ምናምን አይታችኋል። እሱን ፖስተር የሚናገሩት ኮስቱን እኮ አይደለም። ሌባ የሚባሉ አንድ ምስኪኑን ነው ለለት ጉርሱ የሆነ ነገር የመነተፈውን ሰው ነው ሌባ የሚሉት። ያ ሰው ግን የተከበረው ሰውዬ ግን ይሸበራል። ይወላችሁ ኃጥ ማንም ሳያሳድደው ይፈራል። የእግዚአብሔር ክብር ከኋላ የለም። የሚከተለው ከኋላ ውርደት ነው። የሚከተለው ከኋላ መጥፎ ስም ነው። የሚከተለው ከኋላ ሐሜት ነው፣ ጣት መቀሰር ነው። የእግዚአብሔር ክብር ከኋላው ይጠብቃል። እግዚአብሔርን ስታከብር፣ በመንገዶቹ ስትሄድ እግዚአብሔር ከኋላ ያንተ ክብር ይሆናል፣ ይጠብቃል። ማለት ሰላም በውስጥ አለ ማለት ነው። እና የመጀመሪያው ትልቁ ብድራት ወገኖቼ ሰላም ነው። ይሄ ሰላም ደግሞ ከሁኔታዎች ጋር የተገናኘ ሰላም አይደለም። ምናልባት ኤክስፕሌን እንኳን ማድረግ አትችሉም። ለምን ሰላም እንደሚሰማችሁ መናገር አትችሉም። ሰውም አይገባውም፣ ግራ ይገባዋል። እሳት ውስጥ እንዴት ይዘመራል ይላችኋል። መከራ ውስጥ፣ ህመም ውስጥ፣ ጣር ውስጥ፣ ምጥ ውስጥ እንዴት ሰው ይዘምራል ይሏችኋል። እናንተ ግን እውነተኛ ደስታ በውስጣችሁ ይፈሳል። ስለሚፈስ ውስጣችሁ እንደ ወንዝ ስለሚፈለቀለቅ ከውስጣችሁ ስለሆነ የሚነሳው ከውጭ ኢምፖርት የምታረጉት ነገር ስላልሆነ ከናንተ አይወሰድባችሁ። ከውጭ የምናመጣው ነገር አቅርቦቱ የተቋረጠለት አደጋ ነው። ከውስጣችን የሚፈልቅ ከሆነ ነገር መቼ ይቋረጣል? ስለዚህ
ከውስጣችን ነው እንደ ወንዝ የሚፍለቀለቀው ያ ሰላም እግዚአብሔርን ስናከብር ያለው ነገር እና ተለማመዱት ይሄን ነገር ወገኖች አክብሩት በሁሉም ስፍራ ጌታ በሚከብርበት ቦታ ሁሉ ሰላም አለ ወገኖች ጌታን ስናከብር ውጤቱ አውቶማቲካሊ ሰላም ነው ቤቱ ሰላም ይሆናል አገልግሎቱ ሰላም ይሆናል ሚኒስትሪው ሰላም ይሆናል ትዳሩ ቢዝነሱ ሁሉም ነገር ሰላም ይሆናል በአንጻሩ ደግሞ እግዚአብሔር ባልከበረበት ቦታ ሁሉ ሁከት ነው የተጠመደ ቦምብ ነው ሁሉ ጊዜ ታይም ቦምብ መቼ እንደሚፈነዳ አናውቅም ሁሉ ጊዜ በቃ የተጠባበቀን ነው የምንሄደው አንዱ ሌላውን ይሰልላል ጠላውን አያምንም ኮሽ ባለ ቁጥር ይበረግጋል በዙሪያው ሁሉ በቃ አጠቃላይ ውክቢያ ነው ያለው ስለዚህ እግዚአብሔርን በማክበራችን እግዚአብሔር እዚሁ የሚሰጠን እጅ በእጅ የሚሰጠን ትልቁ ነገር ቢኖር ምንድነው ሰላም ብድራት አድርጎ ይሰጠናል ሁለተኛ እግዚአብሔር የማክበር ትልቁ ሁለተኛው ብድራት ደግሞ እርካታ ነው እርካታ ኮንቴንትመንት የሚባለው ነገር ወገኖች እንዴት ትልቅ ነገር ነው ይሄ እርካታ ማለት ብዙ በላችሁ ጥቂት በላችሁ ምንም አገኛችሁ በቃ እርክት ስትሉ ይበቃኛ ስትሉ ኮንቴንትድ መሆን ወገኖች በጣም ከባድ ነገር ነው ይሄ ነገር በቃላት እንኳን ማስረዳት በጣም አይቻልም የዓለም ትልቁ ዘይቤ ምን ማለት ነው ማግበስበስ ነው ሁሉን ነገር መቼም በቃኛ አይልም መቼም ዓለም ውስጥ በቃኝ የሚባል ነገር የለም አፍሪካን የተቀራመቱት ስክራምብል ኦፍ አፍሪካ የሚባል አለ አይደለ አውሮፓውያን ዓለምን የተቀራመቱት በቃኝን ስለማያውቁ ነው ትልቁ ሁሉ ጊዜ ትንሹን አሳ ይዋጣ የሚሄደው በቃኝን ስለማያውቅ ነው ዓለም ሁሉ ጊዜ በማይጠረቁ ከርሶች የተሞላች ነች በቸም አይጠግቡም ምንም በሰጧቸው አይጠግቡም አይበቃቸው እርካታ የሚባል ነገር የለም ዓለም ውስጥ እርካታ መፈለግ አትችሉም ያገኛሉ ግን አይረኩም እርካታ የሚባል ነገር የለም ባለፈው ሳምንት አንድ ቃል ነግራችሁ ነበር አስተዋውሳለሁኝ አንድ መጽሐፍ ላይ ሳነብ ያገኘሁትን አይደለ እግዚአብሔር ሲቆጣ በትር አይቆርጥም ያደርጋል እንጂ ነገሩ እንዳይጠም የሚል ታስተዋውሳላችሁ አይደለም እግዚአብሔር በትር አይቆርጥም ነገር ግን እንዳይጠማችሁ ያደርጋል ሁሉም ነገር እኮ አለ ግን አይጠምም ሰው የሚጓጓለት የሚሞትለት ነገር እናንተ ቤት አለ ግን አይጠማችሁም በማታከብሩበት ጊዜ ኢዮብ ላይ ምዕራፍ 20 ቁጥር 22 ላይ በጣም የሚያስገርም ቃል አለ ስለ ኃጢአት ሲናገር ኢዮብ 20 ቁጥር 22 ላይ በጠገበ ጊዜ ይጨነቃል ይላል ሰው ሲጠግብ ደስ መሰኘት አለበት ለምን ይጨነቃል በጠገበ ጊዜ ይጨነቃል ይላል ሆዱ ረፍትን አላወቀምና የወደደው ነገር አላዳነውም ስለዚህ በረከቱ አይከናወንለትም በጠገበ ጊዜ ይጨነቃል ሰው በተራበ ጊዜ ይጨነቃል ይባል ይገባናል በጠገበ ጊዜ ይጨነቃል ጥጋብ እንዴ ሰውን ያስጨንቀዋል ምክንያቱም እርካታ የለውም ጠግቧል ግን እርካታ የለውም የፈለገው ነገር አግኝቷል እርካታ የለውም ጠቢቡ ሰለሞን ስለራሱ የሚነግረን ነገር እስኪ ላንብብላችሁ አስገራሚ ነገር መክብብ ምዕራፍ 1 ላይ 2 ላይ መክብብ ላይ ምዕራፍ 2 ላይ የሚያስገርም ነገር ይናገራል ጠቢቡ ሰለሞን እንደምታውቁት ጠቢቡ ሰለሞን በአባቱ በዳዊት መንገድ ሄዶ እግዚአብሔርም ከማክበር ይልቅ የራሱን ዓለማዊ መንገድ የመረጠ ሰው ነበር እና ምን እንዳደረገ እስኪ እናንብብ እንደዚህ ይላል ከቁጥር 4 ጀምሮ ባነብላችሁ ደስ ይለኛል ትልቅ ስራን ሰራው ቤቶችንም አደረኩ ወይንን ተከልኩ አትክልትንም ገነትንም አደረኩ ልዩ ልዩ ፍሬ ያለባቸውን ዛፎች ተከልኩባቸው በዱር የተተከሉ ዛፎች አጠጣበት ዘንድ የውሃ ማጠራቀሚያ አደረኩ ወንዶችና ሴቶች ባሪያዎችን ገዛው የቤት ውልድ ባሪያዎችም ነበሩኝ ከኔ አስቀድመው በኢየሩሳሌም ከነበሩ ሁሉ ይልቅ ብዙ ከብቶችና መንጋዎች ነበሩኝ ብርና ወርቅንም የከበሩንም የነገስታት የአውራጃዎችን መዝገብ ሰበሰብኩ አዝማሪዎችና አሮሆችን የሰው ልጆችንም ተድላ እጅግ የበዙ ሴቶችን አከማቸው ታላቅም ሆንኩ ከኔም አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ከበርኩ ደግሞ ጥበቤ ከኔ ጋር ጸንታ ቀረች አይኖቼን ከፈለጉት ሁሉ አልከለከልኳቸውም ልቤን በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራኩትም በድካሜ ሁሉ የእድል ፈንታ የሆነ እጄ የሰራችውን ስራዬን ሁሉ የደከምኩበትን ድካሜን ሁሉ ተመለከትኩ እነሆ ከንቱ ነፋስ እንደመከተል ነበር ሁሉ ነገር ነበር እና ከንቱ ነበር አለ
ከንቱ። ሰለሞን ያልነበረውን ነገር መጠየቅ ነው የሚቀለው። ሁሉ ነገር ነበረው፣ ሁሉ ነገር አለኝ ይላል። ከኔ ፊት ከነበሩት ሁሉ ነገር ነበረኝ፣ ነገር ግን ከንቱ። እና ሰለሞን እንዲህ ማለት ጀመረ፣ ከመወደድ ይልቅ መሞት ይሻላል። እንደውም ሳቅን ምን ታደርጋለህ አልኩት፣ ደስታንም እብድ ነህ አልኩት ይላል። ምክንያቱም ምንም አልጠቀመውም፣ ስቆ ደስታ አግኝቶ እብድና ምን ይሰራላል? እንደውም ወደ ሰርግ ቤት ከመሄድ ለቅሶ ቤት መሄድ ይሻላል የሚል ሰው ሆነ። ምክንያቱም የሰበሰበው ሁሉ አላስደሰተውም። ከንቱ የከንቱ ነፋስን እንደመከተል ወንዞቹን ወደ ባህሩ ይሄዳል፣ ባህሩ ግን አይሞላም። ነፋስ ወደዚህ ይመጣል፣ ደግሞም እንደገና ይነፍሳል። ሁሉ ነገር ያታክታል። ሩቲን በቃ የሚያታክት ነገር ሆነ። የከንቱ ይላል። ስለዚህ እርካታ ማግኘት ማለት ወገኖች ቀላል ነገር አይደለም። እርካታ ይሸጣል ካላችሁ አይሸጥም። የሚሸጠው ልብስ ይሸጣል፣ እርካታ ግን አይሰጥም። ምግብ ይሸጣል፣ ጥጋብ አይሸጥም። ማለት መርካት የሚባለው ነገር አይሸጥም። ማንም ጋራንቲ ሊሰጠን አይችልም ለእነዚህ ነገሮች። ገንዘብ በዓለም ውስጥ ያሉትን ነገሮች ሁሉ ሊገዛልን ይችላል። ሁሉ ለገንዘብ ይገዛል ይላል መክብብ ላይ። ነገር ግን በገንዘባችን ማንገዛቸው ነገሮች አሉ። ከሁሉ በላይ እርካታ የሚባለው ነገር አትገዙትም። ሁሉ ነገር አለላችሁ፣ ነገር ግን አትገዙትም እርካታ። እግዚአብሔር እርካታን ፕሪዘርቭ ያደረገው ለራሱ ብቻ ነው እና የሚሰጠው ለማን ነው ካላችሁ ለሚያከብሩት ብቻ። የሚያከብሩትን ግን ሊሰጣቸው በጎ ፈቃዱ ሆነ። አንድ ነገር ልንገራችሁ፣ መክብብ መጽሐፍ ላይ አይን ከማየት ምን አይልም ይጠግባል። እስኪ ምን ብታዩ ተጠግባላችሁ? ዊሽ ሊስት የሚባል አለ አይደል? ሰዎች ዊሽ ሊስት የሚባል ነገር አላቸው እና እስኪ ቲክ አድርጉ ምናምን ይባላል። አሁን አንዳንድ ጊዜ እኮ ጉባኤ ውስጥ ራሱ እኮ አንዳንድ ጊዜ ሌላ ዓለምን ለማመዳን አይደል? አንዳንድ ጉባኤዎች ሰው የሚፈልገውን ዊሽ ሊስቱን ይሞላል እና አንድ ጋራንቲ የምሰጣችሁ ነገር ያ ዊሽ ሊስታችሁ ሁሉ ብታዩት አትረኩም። ማየት የምፈልገው የዓለም መዝናኛ 7 አስደናቂ ነገሮች ምናምን ከተሞችን እንዲህ አይነት የቱሪስት ዴስቲኔሽኖችን ብላችሁ ሙሉ እዛ ላይ አትረኩም። ምክንያቱም የእግዚአብሔር ቃል እንደዚህ አይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። ነገር ግን አይን አንድ ነገር ሲያይ ግን ይጠግባል። መዝሙር 17:15 ላይ ክብርህን ሳይ እጠግባለሁ። ሰው ምንም ነገር አይቶ አይጠግብም፣ ክብሩን ሲያይ ግን ይጠግባል። ምን ማለት ነው? እግዚአብሔርን በማክበር ብቻ ነው ሰው መጥገብ መርካት የሚችለው ማለት ነው። ሌላ ነገር አይቶ ሰው አይረካም። ሰው የራሱን ክብር አይቶ አይጠግብም፣ አይረካም። ልጅ ሚስት ያላገኘ ወይም ትዳር ያላገኘ ሰው ትዳር ይፈልጋል። ትዳር ከያዘ በኋላ ደግሞ ልጅ ይፈልጋል። የልጁን መመረቅ ይፈልጋል። ከዛ ማግባት፣ ከዛ መውለድ። ይሄን ሁሉ ነገር ቢያይ አይረካም። አንድ ነገር ስናይ ብቻ ነው የምንረካው፣ ክብሩን ስናይ። በሌላ አነጋገር ስናከብረው ብቻ ነው የምንረካው ወገኖች። እግዚአብሔርን በማክበር ብቻ ነው እርካታ የሚባለው ነገር የሚገኘው። ስለዚህ ኮንቴንትመንት የሚባለው ነገር፣ መርካት የሚባለው ነገር የሚገኘው በእግዚአብሔር ዘንድ ብቻ ነው። ረካው ማለት የሚቻለው ረካው ማለት መሰላችሁ ከዚህ በኋላ በሄድ አይቆጨኝም ማለት ነው። አንድ ሰው ስንት ዓመት ቢኖር ነው የሚበቃው? ምን ያህል ሀብት ቢኖረው ነው የሚበቃው? አንድ የሩሲያ ተረት ነበረ። ማን ነው አፈ ታሪክ ነው የሩሲያና እርሱ እንደዚህ ይላል። ለሰው ምን ያህል መሬት ይበቃዋል ይላል። ስንት ጋሻ ይበቃዋል ለሰው? ምን ያህል ነው የሚበቃው? በቃኝ የሚለው ስንት ጋሻ ቢያገኝ፣ ስንት ካሬ ሜትር ቢያገኝ። አሁን አዲስ አበባ ከተማ ውስጥ መሬት ውድ ነው አይደል? ስንት ካሬ ይበቃችኋል? እና አንድ በጣም ባለ ጸጋ ሰው ነበር ዛ ታሪኩ ላይ እና ከተማው አገሩ ሁሉ የሱ የሆነ የእርሻው ስፋት ለአይን የሚታክት ማለት ነው። አገሩ ሁሉ የሱ የሆነ ሰው እና ከአንድ ሰው ጋር ይስማማል። ምንድነው? ፀሐይ እስከምትጠልቅ ድረስ ጠዋት ከሆነ ሰው ይወል ያገኘው ፀሐይ እስከምትጠልቅ ድረስ ሩጥና ልክ ፀሐይ ስትጠልቅ ትቆማለህ። ከዚህ ከሮጥክበት ፀሐይ እስከምትጠልቅ ድረስ ትሮጥና ፀሐይ ስትጠልቅ የምትደርስበት ቦታ ድረስ ያንተ ይሆናል አለው። ራሳችሁን እዛ ቦታ ወሰዱት። ከሆነ ቦታ ተለቀቃችሁ እየሮጣችሁ እና በተቻላችሁ መጠን ፀሐይ ሳትጠልቅባችሁ ብዙ ቦታ ለመሄድ የምትሞክሩት። ምክንያቱም
በኪሎ ሜትር የደረሳችሁበት መንገዱ የእናንተ ስለሚሆን እና ያ ሰው መሬቱን ለማስፋት ያንን የሚያገኘውን ስጦታ በጣም እንዲበዛለት ብሎ ልቡ እስኪፈርስ በጣም ሮጥ ጀመረ እና መጨረሻ ላይ ልቡ ቀጥ አለችና ሞተ ሰውየው እና መጨረሻ ላይ ተቀበረ። ሲቀበር 2 ሜትር በ1 ሜትር ጉድጓድ ተቀበረ እና ለሰው ምን ያህል መሬት ይበቃዋል የሚለው ዛሬ ተመለሰ። 1 ሜትር በ2 ሜትር ነው የሚበቃው። ለመሰላችሁ መጨረሻ የሚያርፈው እዛ ውስጥ ነው። አይነ ግን ስለማይበቃው በቃኝን ስለማያውቅ አገሩን አካለለ። ሁሉ ጊዜ እንደዚህ ነው ሰው። ምን ያህል ብር ይበቃችኋል? እኔ ዕብራውያን ላይ ያለው ቃል ይገርመኛል። ዕብራውያን 13 ቁጥር 5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን ይላል። ያላችሁ ይብቃችሁ ይላል አይደል? ያለን ስንት ቢሆን ያላችሁ ይብቃችሁ የሚለው? ያላችሁ ይብቃችሁ። እዚህ ያለነው ሁላችንም ሁሉ እንደ ያለን አንዳንዱ ሚሊዮን አለው፣ አንዳንዱ 10 ብር አለው። እግዚአብሔር ያላችሁ ይብቃችሁ 10 ብርም ከሆነ ይብቃ፣ ሚሊዮንም ከሆነ ይብቃ እያለ ነው። ምክንያቱም ያቺ ሲምቦል ነች። መመሰላችሁ ጌታ ክርስቶስን አስቡት እስኪ 2ቱን አሳና 5ቱን እንጀራ ሲባርክ ኦኬ 5 ባይሆን ኖሮ ቁጥሩ 5 ባይሆን ኖሮ ወይም አሳ 2 ባይሆን ኖሮ አይበቃም ነበር? 2 ሆነ 1 ሆነ ለውጥ የለውም ለጌታ። እጃችሁ ያላችሁ ይበቃችኋል ሲባል ምን ማለት ነው? ያላችሁ የትኛውም ነገር ይበቃል ማለት ነው። ያላችሁ ይበቃችኋል ማለት አንዳንድ ሰዎች እንደዚህ ይላል፣ ካልኩሌት ያደርጉና ይሄ ካለኝ ይበቃኛል ይላል። እሱን አይደለም መጽሐፍ ቅዱስ የሚለው። ያለ ከረንትሊ ያለ ይበቃል። ለምን? እግዚአብሔር ነው ማርካት የሚችል። ሰው የሚኖረው በእግዚአብሔር ብቻ ስለሆነ እና እግዚአብሔር ከባረከልህ ያለ ያ ነገር ደስተኛ እንድትሆን ማድረግ ይችላል። እና እግዚአብሔር የሚሰጠው ትልቁ ነገር ኮንቴንትመንት ነው፣ መርካት የሚባለው ነገር። መዝሙር 63 ከ1 እስከ 5 ላይ ስትመለከቱ እንጨትና ውሃ በሌለበት በምድረ በዳ ክብርን አየሁ ይላል። ከዛስ በኋላ ነፍሴ በቅቤና በስብ እንደሚጠግቡ ጠገበች ረካች ይላል። እንጨት የለም፣ ውሃ የለም፣ ምድረ በዳ ነው። ነገር ግን ጠገብኩ። ለምን? ክብርህን ስላየሁ። ስለዚህ እግዚአብሔር የሚያከብር ሰው ኮንቴንትመንት አለው፣ እርካታ የሚባል ነገር አለው። ሰው ይረካል እና እግዚአብሔር እሱን ይሰጣል ወገኖቼ፣ ይረካል። የረካ ሰው በምን ይታወቃል መሰላችሁ? አይጣላ፣ አይጋጭ፣ አይካሰስ። ምክንያቱም በቃ በቅቶታል። የምኖርበት ኑሮ ይበቃኛል ማለትም ተምሬያለሁ አለ ጳውሎስ። ይበቃል ማለት ይጀምራል። እና ይሄንን እርካታ መስጠት የሚችለው እግዚአብሔር ብቻ ነው። የሚሰጠውም ደግሞ ለሚያከብሩት ነው። በሶስተኛ ደረጃ ቶሎ ፈጠን እያልኩ ልሂድ። ሶስተኛ በዚህ በምድር ላይ ከብዙ ነገሮች ትድግና እናገኛለን። ትድግና እግዚአብሔር ወገኖቼ የሚያከብሩትን ይታደጋል። መቼም ይሄ ዓለም ጦር ሜዳ ነው። መጽሐፍ እንደሚናገር የሰው ሕይወትን ብርቱ ፈተና ነው። ብዙ አሳዳጆች አሉብን፣ ብዙ ጠላቶች አሉብን፣ ብዙ ቀስት ወርዋሪዎች አሉብን። የሚታዩም የማይታዩም፣ ምናቃቸውም የማናቃቸውም በጣም ብዙ አደጋዎች አሉብን። በሕይወታችን በጣም በርካታ ጊዜ ብዙ ፈተናዎች አሉብን በዙሪያችን። እንዴት ነው የሚጠብቀን እግዚአብሔር? እንዴት ነው የሚታደገን ካላችሁ እግዚአብሔር የሚያከብሩትን ይታደጋል። ከብዙ ነገር ከሚታየው ነገር ሁሉ ይታደጋል። ዳንኤል የተናገረውን ቃል 6:20 ላይ ዳንኤል ተመልከቱ። ንጉሥ ሆይ እግዚአብሔር በፊቱ ቅንነት አግኝቶብኛልና ባንተም ፊት አልበደልኩምና እግዚአብሔር መልአኩን ልኮ አንበሶቹን አፍ ዘጋ፣ እነሱም አልጎዱኝም አለ። አልጎዱኝም። ለምን? በፊቱ የተገኘብኝ ነገር አለ። ክሬዲት አግኝቷል ዳንኤል። አምላኩን አክብሯል። የንጉሥ አዋጅ ሽሮ እግዚአብሔርን አክብሯል። ለሕይወቱ ሳይሳሳ ከራሱ ሕይወት በላይ የእግዚአብሔር ክብር በልጦበታል። ውጤቱ ትድግና ሆነ። እግዚአብሔርን ስናከብረው እግዚአብሔር ይታደጋል ወገኖቼ፣ ከብዙ ነገሮች ይታደጋል። የሚታደግ አምላክ ነው እግዚአብሔር፣ ይታደጋል። ሎጥን ከሰዶምና ከገሞራ ታድጎታል። ከሚነደው ከቶኑ ከፈሰሰበት ከዛ ከእሳትና ከዲን እግዚአብሔር ይታደጋል። የሚያከብሩትን ይታደጋል እግዚአብሔር። ዳንኤል ለዚህ ነገር ምስክር ነው። የሚገርማችሁ ዳንኤል ምዕራፍ 6 ቁጥር 28 ላይ በ3 መንግስታት ዘመን ላይ ኑሮ ተቃናለት የሚል ቃል ታገኛላችሁ። አስገራሚ እኮ ነው። አንድ ጊዜ 5 ኪሎ መካኒት ውስጥ አገለግል። በጣም ሽማግሌ ትልልቅ ሰዎች ያሉበት ጉባኤ ነው። 3-4 ትውልድ አለ እዛ። አያቶች አሉ፣ ቅድመ አያቶች አሉ፣ አያቶች አሉ፣ አባቶች አሉ፣ ልጆች አሉ። በጣም ትልቅ የእድሜ ጋፕ ያለበት ነውና
ዳንኤልን እያስተማርኩ ነበርና ለመሆኑ አልኳቸው ኢትዮጵያ ውስጥ ቢያንስ በእናንተ እድሜ 3 መንግስት አይታችኋል አልኳቸው። በ3 መንግስት ውስጥ ተሹሞ ተከብሮ የኖረ ሰው ታውቃላችሁ እየተናገርኩኝ። ምክንያቱም አንዱ ሲወርድ ሌላው እስር ቤት ሲገባ ነው የምናውቀው አይደለ? ከጉባኤ መካከል አንዱ አሉ እዚህ መካከል ያው ምስክር አሉኝ እና ዶክተር ፋሲል ናሆም ይባሉ ነበር። ታውቋቸዋላችሁ? እሳቸው በንጉሱ ጊዜ ባለስልጣን ነበሩ፣ በደርግ ጊዜ ባለስልጣን ነበሩ፣ በኢህአዴግ ጊዜ ባለስልጣን ነበሩ እና በጣም በጌታን የሚወዱ ሰው ናቸው። በቃ ቆሜ ስለሳቸው ጌታ አክብሩልኝ ማለት ጀመርኩ። እኔ ምሳሌ ከጉባኤ ውስጥ ይኖራል ብዬ አላሰብኩም። ዳንኤል በ3 መንግስታት ዘመን ላይ ናቡከደነጾር፣ ከዛ በልጣሶር፣ ከዛ ደግሞ ዳሪዮስ። እንዳውም የሚገርማችሁ ዳሪዮስ መንግስቱ ብቻ ንጉስ ብቻ ላይ ተቀይረው ስርዓቱ ተቀይሯል። የባቢሎን መንግስት ወድቆ ኢምፓየሩ ተገርስሶ ሌላ ኢምፓየር መጥቷል፣ የሜዶና ፋርስ የሚባል። በ3ቱም መንግስታት ዘመን ላይ ተሿሚ ነው። በ3ቱም የተከበረ ሰው ነው። በ3ቱም ከፍ ያለ ቦታ ያለው ሰው ነው። ለምን ብላችሁ ብትጠይቁ እግዚአብሔርን ያከብራል። የመጣውን ንጉስ አይደለም የሚያከብር እሱ እግዚአብሔርን ያከብራል። ስለዚህ እግዚአብሔር ደግሞ ያከበሩትን ስለሚያከብር በዘመናት ሁሉ መካከል ትድግና ሰጥቶት ነበር እና ተናገረ። እግዚአብሔር በፊቱ ቅን ስለተገኘብኝ ስላከበርኩት አከበረኝ አለ። እንደዛ አፉ ሞልቶ ለመናገር ይቻለ። ወገኖቼ እግዚአብሔርን ስናከብር እግዚአብሔር ትድግና አለው፣ ይታደጋል። ወገኖቼ በዚህ ምድርም እግዚአብሔር ያስመልጣል፣ ከብዙ ነገሮች ያስመልጣል። የሚያከብሩትን እግዚአብሔር ያስመልጣል። ለስሙ የሚኖሩለትን በእነሱ ስራ የጀመረባቸውን ራእዩን እግዚአብሔር በውስጣቸው የተከለባቸውን ሰዎች ያስመልጣል። ምንም ተቃዋሚ ይምጣባቸው፣ ምንም እሳት ይንደድባቸው፣ ምንም የሚዝቱባቸው ይብዙ፣ እግዚአብሔር ያስመልጣል። ወገኖቼ ብዙዎችን አስመልጦ አይተናል። ከተወረወረው ሰይፍ አስመልጧቸው፣ ከታቀደ ብቻ አይደለም ከተወረወረ ማስመልጧቸው አይተናል። ያስመልጣል እግዚአብሔር እና እግዚአብሔር ብዙዎችን ታድጓቸው አይተናል። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔርን መምሰል ይላል። አንደኛ ጢሞቴዎስ 4:8 ላይ እግዚአብሔርን መምሰል ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን መምሰል ግን ለዚህኛውም ህይወት ለሚመጣውም ህይወት ይጠቅማል አለ። ለሁለቱም ነው ጥቅም ያለው እግዚአብሔርን ማክበር። እግዚአብሔርን ስታከብሩ እዚህኛውን ብድራት አለው፣ እዛም ቤት ብድራት አለው። የመጨረሻውን እናያለን ሰማይ ቤት ያለውን። ነገር ግን እዚህ ምድር ላይ ትድግና አለው፣ በረከት አለው። እግዚአብሔርን አክብሮ የተናቀ የለም፣ የተጣለ የለም። ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም ይላል። እግዚአብሔር ያከብራል ወገኖቼ። ያከበሩትን የሚያከብር አምላክ ነው፣ ያከብራል። እግዚአብሔር ለእምነት አባታችን ለአብርሃም ከሰጠው ተስፋ አንደኛው ገናና አረጋለሁ የሚል ነው፣ አከብርሃለሁ የሚል ነው። የሚረግሙን ረግማለሁ የሚል ነው፣ የሚባርኩን ባርካለሁ የሚል ነው። ወገኖች እግዚአብሔርን አክብራችሁ እናንተን ሰዎች መናቅ አይችሉም። አንድ የሚገርም ቃል ልንገራችሁ። ኢዮብ 22 ላይ ቁጥር 29 ላይ እንደዚህ ይላል። ኢዮብ 22 ቁጥር 29 ላይ ነገርን ትመክራለህ እርሱም ይሳካላል፣ ብርሃን በመንገድ ይሄዳል ይልና ቢያዋርዱም አንተ ከፍ ከፍ ትላለህ፣ ትሁቱን ሰው ያድነዋል። እነሱ ሊያዋርዱ ይሞክራሉ፣ አንተ ግን ከፍ ከፍ ትላለህ። ቢያዋርዱም ከፍ ከፍ ትላለህ ምን ማለት ነው? ቢያዋርዱም ከፍ ከፍ ትላለህ ማለት እነሱ የሚወረውሩብህ ድንጋይ ያንተን ሐውልት ይሰራል ማለት እኮ ነው። እነሱ ሊያዋርዱ የሚጥሉልህ ነገር ለአንተ መታሰቢያ ሐውልት ነው። እነሱ በእነሱ ቤት አዋርደው ልባቸውን ልቅ ብሏል፣ ነገር ግን አንተ ከብረሃል። ቢያዋርዱም አንተን ከፍ ከፍ ትላለህ ይላል። ማንም ሰው ሊያዋርድ አይችልም። ለምን? እግዚአብሔር ያከበረው ማዋረድ ማንም አይችልም። እነ ጳውሎስን ተመልከቷቸው። እግዚአብሔርን አከበሩ በኑሯቸው ሁሉ። እንደ ወትሮ በእኔ ህይወት ጌታ ይከብራል አለ ጳውሎስ ፊልጵስዩስ 1:19 ላይ በህይወቴ ይከብራል አለ። ጳውሎስና እነ ኔሮን የገደላቸው እንደምታውቁት ቄሳሩ ኔሮ በጣም እብድ የሚባለው በጣም ጨካኝ የሚባለው
የሮም ንጉስ ነው እነ ጳውሎስን እነ ጴጥሮስን የገደላቸው። በአንድ ጊዜ ነው የገደላቸው። በ60 ዓመተ ምህረት አካባቢ ነው የገደላቸው። እና እነሱን በገደለ ጊዜ የተናገረው አንድ ንግግር ነበር በታሪክ ተመዝግቦ ያለ። የተናገረው ቄሳር ነው፣ ኔሮ እንዲህ ብሎ ተናገረ። እነሱን ከገደለ በኋላ ሰው ሁሉ እያየ በሰይፍ ካስገደላቸው በኋላ አሁን የጳውሎስ ስም ይረሳል፣ የኔሮ ስም ደግሞ ከፍ ከፍ ይላል አለ። እና ታሪክ ጸሐፊው ጆሴፈስ ሲጽፍልን እንደዚህ አለ። 30 ዓመት ከዛ በኋላ ሁለቱም ሰዎች ከሞቱ በኋላ ኔሮን ከሞተ በኋላ ሰዎች ለሚወልዳቸው ልጆች ጳውሎስ የሚል ስም ሳይወጡ የቤት ውሻቸውን ደግሞ ኔሮ ብለው ይጠሩ ነበር ይላል። እግዚአብሔር ያከበረውን ማንም ያከብረዋል። ስንት ጊዜ ነው ጳውሎስ ምንለው እኛ? ስንት ጊዜ ጴጥሮስ ምንለው? ስንት ጊዜ አብርሃም ምንለው? ስንት ጊዜ ዳዊት ምንለው? እግዚአብሔርን ያከበሩ ሰዎችን የምናከብረው ወደን አይደለም ወገኖች። አንዳንዶች እንደዚህ ይሉናል አይደለ? ጻረ ማርያም ናችሁ ይሉናል። እግዚአብሔር ያከበራትን እኛ ወደን ነው የምናከብረው። አክብረዋለች፣ እናከብራለን። ያከበሩትን ሁሉ እግዚአብሔር ያከብራል። ያከበሩኝን አከብራለሁ ብሏል። ስለዚህ እግዚአብሔር ያከበረውን የምናከብረው ወደን አይደለም፣ ሌላ ኦፕሽን ስለሌለን ነው። አንችልም። ምክንያቱም የምንወረውርበት ነገር ራሱ ሐውልት ነው የሚሆነው። እኛ ድንጋይ ይመስለናል፣ ምንፈነክተው ይመስለናል፣ ለካስ ሐውልቱን ነው የምንሰራው። ዝቅ ዝቅ ስናደርገው ለካስ ያወጣነው ነው ወደ ላይ። ዮሴፍን ሸጡት፣ ጉድጓድ ከተቱት፣ ምንም ነገር አደረጉት። ወዴት ነው የሚወስዱት? ወደ ክብሩ፣ ወደ ንግስናው፣ ወደ ህልሙ ፍጻሜ። ስለዚህ ወገኖች እግዚአብሔር ይታደጋል፣ የሚያከብሩትን ሰዎች ይታደጋል። ይታደጋል ስላችሁ እንዳይታሰሩ ያደርጋል ብቻ አይደለም። የነሱ ሬፑቴሽን የነሱ መልካም ስም ማጉደፍ አይቻልም። በፈለገ ነገር እግዚአብሔር ያከብራቸዋል። ከፍ ይላሉ፣ ይገናሉ፣ ይፈራሉ። ተጽዕኗቸው ከፍ ያለ ይሆናል እግዚአብሔርን የሚያከብሩ ሰዎች። ምክንያቱም ያከበሩኝን አከብራለሁ ብሏል እግዚአብሔር። ያከብራቸዋል፣ ከፍ ያደርጋቸዋል፣ ስም ያወጣላቸዋል፣ ዝናቸው ይወጣል፣ ስማቸው ከፍ ከፍ ይላል። ያ ሙሴንና አሮንን ያላቀ አለ ሳሙኤል ሲናገር ስለ እነ ሙሴ ስለ አሮን አላቃቸው፣ ኤክሴል አደረጋቸው ማለት ነው። አላቃቸው፣ ከፍ አደረጋቸው። ይታደጋል፣ ከፍ ያደርጋል፣ ያከብራቸዋል። በመጨረሻ እግዚአብሔርን የማክበራችን ትልቁ ብድራት ሰማያዊ ሽልማታችን ነው። እግዚአብሔርን ማክበር እንደተባለው ቅድም በዚህ ምድር ብቻ አይደለም፣ ለሚመጣው ሕይወት ተስፋ ስላለው ለዚህ ነው የምንሰደበው፣ ለዚህ ነው የምንደክመው፣ ለዚህ ነው ቀና ደፋ የምንለው ይላል ጳውሎስ ሲናገር። ዘላለማዊ ብድራት ነው ያለው። እዚህ ምድር ላይ ብቻ አይቀርም ክብሩ። ዘላለማዊ የሆነ ክብር አለ። ከሞት በኋላ ክብር አለ። በዘላለም መንግስት ውስጥ ክብር አለ። ትምህርት ቤት አንደኛ ወጣችሁ ስማችሁ ሲጠራ በክላስ ጓደኞቻችሁ ሁሉ ፊት የወላጆች ቀን ወላጆች ሁሉ መጥተው ሽልማት ስትቀበሉ ስትጠሩ እንዴት አይነት ደስታና ክብር ነው ያለው! ለእናንተ ብቻ አይደለም፣ ለወለዷችሁ ከእናንተ ጋር ለሚዛመዱ ሁሉ ክብር ነው አይደል? በክርስቶስ ኢየሱስ አፍ በቅዱሳን መላእክቱ ፊት በአባቱ ፊት በጻድቃን ሁሉ ፊት ስማችን መጠራቱ እንዴት አይነት ክብር ነው! አስደናቂ ክብር እኮ ነው ያለው። እግዚአብሔርን የሚያከብሩ ሰዎች ወገኖቼ ዘላለማዊ ክብር ነው ያላቸው። የመጨረሻውን ክብራችንን በአራት አቅጣጫ ልንገራችሁና ቶሎ መልእክቴ ልቋጭ። እግዚአብሔር የሚያከብሩትን ለስሙ ለክብሩ የኖሩትን ፈቃዱን የፈጸሙትን የሚያከብርበት ዘላለማዊ የሆነው ገና ሊመጣ ዘንድ ያለው ክብር በእነዚህ በአራት ነገሮች ሊገለጥ ይችላል። እነዚህን አራቱን ቶሎ ልናገር። አንደኛው የምንለብሰው ሰማያዊ አካል ነው። ግሎሪፊኬሽን የሚባለው እሱ ነው፣ ክብር። ፊልጵስዩስ 3:21 ላይ እንደዚህ ያለ እግዚአብሔር ቃል እኛ ግን ሀገራችን ቤት ነው በሰማይ ነው፣ ከዛም የሚመጣ መድኃኒት እሱም ክርስቶስን እንጠብቃለን። እሱም የተዋረደው ስጋችን የከበረውን የሱን ስጋ እንዲመስል ይለውጠዋል። ስለዚህ ግሎሪፊኬሽን የከበረ የክርስቶስን አካል መልበስ አንዱ ቅዱሳን የሚጠብቃቸው የወደፊት ክብር ነው። ይሄ የሚሞተው ማይሞተውን የሚበሰብሰው ማይበሰብሰውን ይለብሳል። የክርስቶስ ኢየሱስን የሚመስል ሰማያዊ አካል ይለብሳሉ። እሱ ክብር ነው፣ ትልቅ ክብር ነው። የጠራቸውን ጸደቃቸው አከበራቸው የሚለው ግሎሪፊኬሽን የሚባለው እሱ ነው። ይሄን የክርስቶስን አካል መልበስ፣ በክብር ትንሣኤ መነሳት፣ በሁለተኛው ሞት አለመጎዳት፣ የክርስቶስ ኢየሱስን ሰማያዊ አካል የሚመስል ለብሶ መነሳት የመጀመሪያው ክብር እሱ ነው። ሁለተኛው ደግሞ ቅድም እንዳልኳችሁ በጌታና በመላእክቱ ወይም በአባቱን ፊት የሚሰጠን ዕውቅና ነው። ማቴዎስ 10:32 ላይ እንደዚህ ይላል፣
ስለኔና ስለ ወንጌል በዚህ ጠማማና ዘማዊ ትውልድ ፊት የሚያፍርብኝ እኔ ደግሞ በአባቴና በመላእክቱ ፊት ስመጣ አፍርበታለሁ። ነገር ግን ስለኔና ስለ ወንጌል በአደባባይ ቆሞ የሚመሰክርልኝ እኔ ደግሞ በአባቴ ፊት በቅዱሳን መላእክት ሁሉ ፊት በቅዱሳን ሁሉ ፊት አከብረዋለሁ፣ ስለ ስሙ መሰክርለታለሁ። የከፈለውን ዋጋ ለስሙ ያሳየውን ፍቅር ትድግናውን እግዚአብሔር በሕይወቱ የሰራውን ነገር እንደ መታሰቢያ መጽሐፍ ተገልጦ በዛን ቀን ይነገራል። አስደናቂ ነው። ስሙ መጠራቱ፣ በጌታ አፍ መጠራቱ፣ በእግዚአብሔር አፍ ስሙ ተጠርቶ መውጣቱ ቅድም ብያቸዋለሁ። ዩኒቨርሲቲ ወርቁማ የሚቀበል እና ሲመረቅ ሜዳሊያውን የሚቀበል ተመራቂ እንዴት ክብር እንዳለው ተመልከቱ። ሲጨበጨበለት አንስፔት ማድረግ ትችላላችሁ ሰማያዊውን ክብር ጌታ በስማችን ሲጠራን በሰዎች ሁሉ ፊት በቅዱሳን ሁሉ ፊት ይሄን ቀን እያሰቡ በጣም የሚሮጡ ነበር ቅዱሳን። ጳውሎስ ተጋለ ይላል። ለምን? አንድ ቀን ተስፋ ስላለ ይላል። እንደዚህ አይነት ክብር ስላለ ጌታ አንድ ቀን በሰማይ ፊት ስለሚጠራኝ ከቅዱሳን ሁሉ ጋር ሲመጣ በክብር ስለሚጠራኝ ብሎ ይዛን ጊዜ ሶስተኛው ክብር ከእጁ የምንቀበላቸው አክሊሎች ናቸው። አክሊል እንቀበላለን። መጽሐፍ ቅዱስ ላይ በጣም በርካታ አክሊሎች ተጽፈዋል። የጽድቅ አክሊል፣ የሕይወት አክሊል፣ የክብር አክሊል የተባሉ በጣም በርካታ አክሊሎች አሉ። ሁለተኛ ጢሞቴዎስ 4:8 አንደኛ ጴጥሮስ 5:4 አክሊሎች አሉ የሚሰጡን አክሊሎች እንደ ስራችን እንደ ሩጫችን ብዛት። አንደኛ ቆሮንቶስ 3:10-15 ብትመለከቱ በአገዳ በእንጨት በሳር የሚሰራ ሰው ስራው ይቃጠልበታል፣ እሱ ይድናል። ነገር ግን በእሳት እንደሚድን ይሆናል። በወርቅ በከበረ ድንጋይ በፐርሸብል ባልሆነ በማይጠፋ ደግሞ የሚሰራ ደግሞ ስራው ይጸናለታል፣ ሽልማቱንም ይቀበላል ይላል። እና አስደናቂ ነው። ሽልማት አለ። አክሊል ይቀበላል ማለት ነው። አክሊል፣ የሰማዕትነት አክሊል፣ የሕይወት አክሊል፣ የጽድቅ አክሊል ጌታም አክብሮ ኃጢአትን እምቢ በማለት ገብቷቸዋል። እምቢ ኃጢአትን እምቢ በማለት የሚሰጥ አክሊል አለ። የጽድቅ አክሊል፣ የክብር አክሊል። ምክንያቱም ይሄን ዓለም ንቋልና እኔ ደግሞ አከብረዋለሁ ብሎ ጌታ ክብር ይሰጠዋል። አክሊል እያንዳንዷ ለጌታ ክብር ብላችሁ የምትከፍሏት ነገር ሁሉ ዋጋ አላት ወገኖች። እያንዳንዷ እምቢታችሁ ለኃጢአት ግብዣ በየዕለቱ የምትመልሱት እምቢታ አክሊል ይዞ ይመጣል። እያንዳንዱ በሰው ፊት ተነቃችሁ፣ በሰው ፊት ተሰድባችሁ፣ በሰው ፊት አንገት ደፍታችሁ ወይ ደግሞ ዞር በሉ ተበላችሁ፣ በር ተዘግቶባችሁ ለጌታ ክብር የሰጣችሁባት እያንዳንዱ ኢንሲደንት በሰማይ ዋጋ አላት። እግዚአብሔር ይረሳ ዘንድ አመፀኛ አይደለም። ዋጋ አላት። በአክሊል ትመነዘራለች። አክሊል ነች። የጽድቅ አክሊል፣ የሰማዕትነት አክሊል የሚባል የጥንት መጽሐፎችን ስታነቡ በተለይ ሰማዕታት ዘመን የሚባለውን ይሄ የመጀመሪያው ካታኮም ዘመን ዘመን ስታነቡ በዛን ዘመን የሚያስደንቅ ጽናት ነበራቸው። እድል የሰጣቸው ለምሳሌ ጌታን መጥራት ቢያቆሙ በሕይወት ሊተዋቸው እድል ሲሰጧቸው ኖ ብለው የሰማዕትነት ሞት ይሞቱ ነበር። ለዛውም ቀላል ሞት እኮ አይደለም። በቁማቸው ሰም ተለቅልቀው እንደ ጧፍ ይነዱ ነበር። ከአንበሳና ከነብር ጋር ይታገሉ ነበር። በአምፊቲያትር ሰው ሁሉ እያያቸው በሰይፍ ይሰነጠቁ ነበር። በመጋዝ ይቆረጡ ነበር። ምን እያዩ ብትሉ ይሄ ምድራታቸውን እያዩ። አንድ ታሪክ ላይ ሳነብ መጽሐፉን ረስቼዋለሁ። ምን የሚል ነገር ተመለከተ አነበኩ መሰላችሁ? እንደዚህ ከቅዱሳን መካከል አንደኛው ፈራ፣ አፈገፈገ። ሌሎቹ ሁሉ በእምነት ወደ እሳቱ ሲሄዱ፣ ወደ አንበሳው አፍ ሲሄዱ፣ ወደ ሰይፉ ሲሄዱ፣ አንዱ ግን ፈራና አፈገፈገ። በዛን ሰዓት ከገዳዮቹ ወገን ከነበረ ሰው አንደኛው አንድ ነገር ከሰማይ የመጣ ወደ ላይ ሲመለስ ተመለከተ። አክሊል ነበር። አስደናቂ አብረቅራቂ አክሊል ከሰማይ ወርዶ በዚህ ሰው ጭንቅላት ላይ ሊመጣ ብሎ ሲመለስ ተመለከተ። በማፈግፈጉ እምቢ በማለቱ ሲመለስ በዛ ሰው የእግር ገባና ኢየሱስ ክርስቶስ ጌታ ነው ለገባ። ይሄ ሰውዬ ከገዳዮቹ ወገን የነበረ ሰው እና የነሱ ጣፈንታ ደረሰው። በሰማዕትነት ሞተ። ምን ጠራው ካላችሁ የአክሊል ጠራው። ወገኖቼ አክሊል አለ። እግዚአብሔር የዘላለም ሕይወት ብቻ አይደለም የሰጠን አክሊልም ጭምር ነው።
የክብር አክሊል ሰጥቶናል። የጽድቅ አክሊል ሰጥቶናል። የሰማዕትነት የሕይወት አክሊል የሚባሉ በጣም በርካታ ስም ያላቸው አክሊሎች እግዚአብሔር ላከበሩት በዚህ ምድር ላይ ላከበሩት በዘማዊ ትውልድ መካከል ቆሞ ለስሙ በመሰከሩ ጥፊ ለቀመሱ፣ ስድብ ለቀመሱ፣ ቤት ለተዘጋባቸው፣ ልጅ አይደለም ለተባሉ፣ ከእድር ለተባረሩ፣ ወገን ላራቃቸው፣ በግፍ ለተሰደዱ ሁሉ የተዘጋጀ ብድራት አለው እግዚአብሔር። እንዳልኳችሁ ቅድም ብድራት የሚገባን ሆኖ አልነበረም። ነገር ግን ብድራት ይሰጠናል አለ። ስለዚህ ይሄ ሊያተጋን ይገባል። የጥንቶቹን ያተጋቸው ነበር ይሄ እና የጥንቶቹ መዝሙር እየዘመሩ ነበር እሳት ውስጥ የሚገቡት ይባላል። የሚዘምሩት የጥንቶቹ መዝሙሮች የታሪክ ጸሐፊዎች ሲነግሩን ራእይ ዮሐንስ ምዕራፍ 1 ቁጥር 7 ላይ ያለውን መዝሙር እየዘመሩ ነበር። የሚመጣው ምናምን ከደመና ጋር ይመጣል ምናምን የሚለውን መዝሙር እየዘመሩ ነበር እሳት ውስጥ የሚገቡት። ለወደደን በደሙ ኃጢአታችንን ላጠበ ለአባቱ መንግስት ካህናት ላደረገን በደመና ለሚመጣው እያሉ እየዘመሩ ነበር ወደ ሰማዕትነት የሚሄዱት ይባላል። ምክንያቱም ሞቲቬት ያደርጋቸዋል፣ ተጨማሪ ሞቲቬሽን ይሰጣቸው ነበር አክሊላቸው። ያከበሩትን እግዚአብሔር ያከብራል ወገኖች። ዘላለማዊ ክብር አለ። መስከራችሁለት ከሆነ እምቢ ብላችሁ ከሆነ በኃጢአት የሚገኝ ትርፍ ይቅርብኝ ብላችሁ ከሆነ ጉቦ ይቅርብኝ ብላችሁ ከሆነ ቢዝነሳችሁ በዚህ ምክንያት ከስሮ ከሆነ በዚህ ምክንያት ፕሮሞሽን አጣችሁ ከሆነ በዚህ ምክንያት ትልቅ እድል አምልጧችሁ ከሆነ አንዳንዶች አጭበርብሮ ያገኙት ነገር እናንተ አልፏችሁ ከሆነ ወገኖች ከዛ ጋር በፍጹም የማይነጻጸር ሰማያዊ አክሊል ተዘጋጅቶላችኋል። የጌታ ስም ብሩክ ይሁን። አራተኛው አክሊል ወይ አራተኛው ክብር በሰማይ የሚጠብቀን ከክርስቶስ ጋር አብሮ ፈራጅ መሆን ነው። መጨረሻ ላይ የሚጠብቀን ሌላው ክብር ስማችን መጥራቱ ብቻ አይደለም፣ የክብር ልብስ ሰውነት መልበሳችን ብቻ አይደለም፣ አክሊል ማግኘታችን ብቻ አይደለም፣ በፍርድ ዙፋን ላይ አብረን ተቀምጠን መፍረዳችን ጭምር ነው። ራእይ ዮሐንስ ምዕራፍ 20 ቁጥር 6 ላይ ስለ ክርስቶስ ምስክር አንገቶቻቸው የተቆረጡ ሰዎች ዳኝነት ተሰጣቸው፣ ዳኛ እንዲሆኑ ተደረጉ። ስለዚህ ይፈርዳሉ። መጽሐፍ ቅዱስ ታውቃላችሁ አይደለም? ጳውሎስ ሲናገር በአንደኛ ቆሮንቶስ 6 ላይ ከ2 እስከ 3 ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን ይላል። በመላእክት ላይ ጭምር እንደሚፈርዱ አታውቁምን? ስለዚህ በፍርድ ቀን ፈራጅ እንደምንሆን አብሮ ከክርስቶስ ኢየሱስ ጋር በዳኝነት እንደምንቀመጥ መጽሐፍ ቅዱስ ይናገራል። እንዴት አስገራሚ ነገር ነው! የዚህን ዓለም በረከት ለማግኘት የዚህን ዓለም ነገር የሚገዙ ገናና ሰዎች ሆነው እኛ ላይ የፈረዱብን ሰዎች ላይ እናንተ ደግሞ በተራችሁ ተቀምጣችሁ ስትፈርዱ እስኪ አስቡት። በመድር እንኳን በመድር አይታችሁ ከሆነ አንድ መንግስት መጥቶ ሌላ መንግስት ሲመጣ ብዙ ጊዜ አይታችሁ ከሆነ ትላንትና ታሳሪ ነበረ ዛሬ አሳሪ ሲሆን፣ ትላንትና ተሰዳጅ ነበረ ዛሬ አሳዳጅ ሲሆን አይተናል አይደል? ብዙ ጊዜ ነገር ግን እሱ የጊዜ ጉዳይ ነው። እሱ ደግሞ ሌላ ይነሳበታል። መክብብ ላይ የሚገርም ነገር ይናገራል። አሁን ያለው ንጉስ አለ፣ እሱ ሲያረጅ ደግሞ ሌላ ይመጣል። የሰዎች ልብ ከሚመጣው ጋር ነው ይላል። እሱም ሲመጣ ደግሞ ከሚመጣው ዓለም ወረተኛ ነችና ሁሉ ጊዜ አዳዲስ የሚመጣውን ነው የምትከተለው። የመጨረሻው ላይ ግን የሚያስደንቀው ነገር ምንድነው? እነዚህ ቅዱሳን የሚፈርዱት ፍርድ ዘላለማዊ ፍርድ ነው። ይግባኝ የለውም፣ አይቀለበስም፣ አይሻሻልም፣ የሆነ ዘመን አይደለም። በዚህ የዘላለም ፍርድ ላይ አብሮ ከክርስቶስ ኢየሱስ ጋር አብሮ የመፍረድ በክርስቶስ ኢየሱስ ዙፋን አጠገብ አብሮ ተቀምጦ የመፍረድ ይሄ ክብር አስደናቂ ነው። አንድ ቃል አንብበላችሁና ጨርስ። መዝሙር 149ን ከቁጥር 5 እስከ 9 ላንብበላችሁ። የቅዱሳን ክብር ይሄ ነው ይላል መጽሐፍ ቅዱስ። ላንብበላችሁ። መዝሙር 149 ከ5 እስከ 9 እንደዚህ ይላል። ቅዱሳን በክብር ይመካሉ፣ በምንጣፋቸው ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በጉሮሯቸው ነው፣ ሁለት አፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎች መካከል ቀጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውን በእግር ብረት ያስሩ ዘንድ የተጻፈባቸውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህች ክብር ናት። ቅዱሳን ክብር አላቸው። በነገስታት ላይ መፍረድ፣ በዚህ ዓለም ገዢዎች ላይ መፍረድ፣ ክርስቶስን በመከተላቸው ምክንያት የፈረዱባቸው ላይ የመፍረድ ዘማያዊ የሆነ ዘላለማዊ ክብር አላቸው። ስለዚህ ይሄን ክብር እግዚአብሔር አዘጋጅቷል ለሚወዱት ለሚያከብሩት። ስለዚህ እዚህ ምድር ብቻ አይቀርም ማለት ነው ክብራችን። እዚህ ምድርም ክብር አለ ጌታ እንደተናገረው ማለት ነው።
ሁሉን ትተን ተከተል ለምን አናገኛለን ሲሉት እዚህ ምድር ላይ ከስደት ጋር በአሁኑ ዘመን 100 እጥፍ በሚመጣው ዓለም ደግሞ ብሎ ጌታ ተናገረ አይደለ? ተመልከቱ። ስለዚህ ወገኖች ጌታን ማክበር ብድራት አለው። የህይወታችን ዋና ጥሪ ጌታን ማክበር ነው። ስናከብር ደግሞ ብድራት አለው። ጌታ ማክበር እኮ ራሱ እኮ አንድ ስጦታ እኮ ነው። በነገራችን ላይ ሽልማት ነው ራሱ ጌታ ማክበር መቻል ራሱ አይደለም እንዴ? ቀደም ስንዘምር ነበር። ለሱ መዘመራችን ራሱ ክብር አይደለም? ማክበራችን ራሱ ክብር አይደለም? እንድናከብረው መፍቀዱ ከእጆቻችን ምስጋና ለመቀበል መፍቀዱ ራሱ ክብር አይደለም? እግዚአብሔር በእኛ አንደበት እንዲከበር መፍቀዱ ራሱ ክብር ሆኖ ሳለ እንደንተና አስባለሁ እኔ የሙሴን እናት አስቧት። ልጇን ማጥባቷ ለሷ ደስታዋ ነው አይደለም? ነገር ግን ተከፈላት አይደለም? በማጥባቷ ስራዋን እየሰራች የምትወደውን ነገር ያደረገች፣ ነገር ግን ብድራት ተሰጣት። ጌታን ያከበሩ ዋጋ መቀበሏት እንደዚህ ነው። ለኔ ባይሰጠኝስ እኔ ከፍዬ አላጠባም እንዴ? ልጅ ቢኖረኝ አይደለም እንድናት ብሆን እንኳን ተከፍሎኝ አይደለም ከፍዬ እያጠባችሁ ስራችሁን እየሰራችሁ፣ ነገር ግን ተጨማሪ ሲሰጣችሁ ምን ማለት ነው? እግዚአብሔርን ማክበር በራሱ ህይወት ነው። ደስ ያሰኛል ስናከብረው። እንዳውም መዝሙረኛው ዝማሬ ባቀረብኩ ሁሉ ጊዜ ነፍሴ ደስ ከንፈሮቼ ደስ ይላቸዋል ይላል። ያ ሳይበቃ ደግሞ እግዚአብሔር ተጨማሪ ክብር ሲሰጠን እንዴት አስደናቂ ነገር ነው። ህይወታችን እሱን በማክበር ይሞላ።